ሰላም ጤና ይስጥልን የሰዓቱን ዜና ይዘንላችሁ ቀርበናል። ከ7 ሚሊዮን በላይ ተማሪዎች በጸጥታ ችግር ወደ ትምህርት ገበታቸው አልተመለሱም። በአንዳንድ አካባቢዎች በተፈጠረው የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስተሩ ገለጹ። በባህር ዳር ከተማ የክልሉ ትምህርት ንቅናቄ መድረክ የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋና የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና ባለድርሻ አካላት በተገኙበት እየተካሄደ ነው። ሚኒስትሩ ብርሃኑ ነጋ በመድረኩ ላይ ባደረጉት ንግግር በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ገልጸዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም በጸጥታ ችግር ምክንያት የተመዘገቡ ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቋል። በክልሉ የተፈጠረው የጸጥታ ችግር የትምህርት ተሳትፎን ጥራትንና ተደራሽነትን እንደጎዳ የተገለጸ ሲሆን በዛሬው የንቅናቄ መድረክ በክልሉ የትምህርት ዘርፍ በደረሰው ጉዳት ላይ በመምከር ቀጣይ አቅጣጫ ይቀመጣል ተብሎ ይጠበቃል። ረዳት ፕሮፌሰሩ ነብዩ ባዬ የባህልና ስፖርት ሚኒስትር ዴታ ሆነው ተሾሙ። በዚሁ መሰረትም ረዳት ፕሮፌሰር ነብዩ ባዬ ከመጋቢት 10 2017 ዓ.ም ጀምሮ የባህልና ስፖርት ሚኒስትር ዴታ ሆነዋል። ረዳት ፕሮፌሰር ነብዩ ባዬ የኢትዮጵያ ዜና አገልግሎት የሥራ አመራር ቦርድ አባል ሲሆኑ የኢቢሲ ምክትል ዋና ስራ አስፈጻሚ ነበሩ። በማይጨው ችፑድ ፋብሪካ በተከሰተው የእሳት አደጋ የ3 ሰዎች ህይወት አለፈ። ዛሬ ጠዋት 2 ተኩል ላይ በትግራይ ክልል የሚገኘው የማይጨው ችፑድ ፋብሪካ ባጋጠመው የእሳት አደጋ የ3 ሰዎች ህይወት ወዲያውኑ ሲያልፍ በ6 ሰዎች ላይ ደግሞ ከባድና ቀላል አደጋ መድረሱን ተሰምቷል። የደቡብ ትግራይ ዞን ፖሊስ አዛዥ ኮማንደር ሀያሎ ማቸ ያጋጠመው የእሳት አደጋ መንስኤውን ለማጣራት እየተሰራ መሆኑን ገልጸው በእሳት አደጋው በንብረት ላይ ከባድ ውድመት ማድረሱን የገለጹ ሲሆን ነዋሪዎች የእሳት አደጋ ሰራተኞች ባደረጉት ብርቱ ርብርብ የእሳት አደጋውን መቆጣጠር ተችሏል ብለዋል። ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ገለጹ። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦሳማን ሳህል የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠቀምና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆንም አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትላንት መጋቢት 14 2017 ዓ.ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ የሚያደርጉበት መንገድ በሱዳን ወቅታዊ ሁኔታና በቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን ዘግቧል። በውይይቱ ወቅት የግብጹ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሺድ መገኘታቸውን ዘገባዎች አመልክተዋል። የኦስማን ሳህልና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባዩ ሙሐመድ ኤልሻናዊ ገልጿል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውም በውይይቱ ተገልጿል ተብሏል። ከባድ የህይወት ፈተና የታየበት የብርቱካን ህይወት። ብርቱካን ተወልዳ ያደገችው ምዕራብ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናት በወሊድ ምክንያት ህይወቷ ማለፉን ትናገራለች። ፋስት መረጃ ከቃለ ምልልሱ እንደተመለከተው ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው። ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲም የሁለተኛ ዓመት ተማሪ ሆነች። ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ብላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትኖራላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜውም ሄደ። አመት ከ6 ወር ተቆጠረ። አሁን ስራችን
ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰልፈው እኔ ስድስተኛ ነበርኩ እየተፈራረቁ ነበር የሚደፍሩኝ ከዛ በኋላ ሰውነቴ ደንዝዟል በመርፌ ይወጉኝ ነበር ብላለች። በስድስተኛው ቀኔ ስነቃ ደም እየፈሰሰ ነበር ነገ ህይወቴ ይለወጣል ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ ህይወቴን በምን መልኩ ነው የምቀጥለው አይዞሽ የሚለኝ ሰው የለኝም በመጨረሻ ላይ የጎዳና ተዳዳሪ ሆንኩኝ ከተደፈረች በኋላ በማርገዟ ልጅ ወልዳለች እሷም ታማሚ ናት መለወጥ መደገፍ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች ብርቱካን ከኢቢኤስ ጋር ያደረገችው ቆይታ ነበር። ኢትዮጵያ የቀይ ባህር ተዋሳኝ ለመሆን የያዘችው ሁለንተናዊ ጥረት እስራኤል ትደግፋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ከእስራኤሉ ጠቅላይ ሚኒስትር ጋር ባደረጉት የስልክ ንግግር ኢትዮጵያ የቀይ ባህር ተዋሳኝ ለመሆን የያዘችው ሁለንተናዊ ጥረት እስራኤል እንደምትደግፍ ቤንጃሚን ኔታንያሁ አረጋግጠዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነትን በጋራ ለመፋለም በሚያስችል ዙሪያ ሰፊ ምክክር ማድረጋቸውን ተጠቁመዋል። ኢትዮጵያ በቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ቤንጃሚን ኔታንያሁን ለጠቅላይ ሚኒስትሩ አረጋግጠውላቸዋል። ለሰዓቱ ያዝናቸው እኚህ ነበሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን።